ምስጋናችን ድረሳቸው። በጣም እናመሰግናቸዋለን። እናንተ በመላ ዓለም ያላችሁ ታዳሚዎችም የጉዳዩ ዋና ባለቤትም ብትሆኑ አተያይ፣ ብሔር፣ አካባቢ፣ ሃይማኖት ወዘተ አጥር ሳይሆንባችሁ በእነዚህ አጀንዳዎች ዙሪያ በተናጋሪዎቹ የሚቀርቡትን ምክረ ሐሳቦችና ሐሳቦች ለማድመጥ ስለተገኛችሁ በዚህ ትዕይንተ ህዝብ አዘጋጆች ስም ላመሰግናችሁ እወዳለሁ። ትዕይንተ ህዝባችን የሚጀመረው አቶ ልደቱ አያሌው የአብሮነት ኢትዮጵያ አስተባባሪ ኮሚቴ ሰብሳቢ በሚያደርግልን የመክፈቻ ንግግር ይሆናል። ወደ አቶ ልደቱ የመክፈቻ ንግግር ከመሄዴ በፊት ግን ለታዳሚዎችም ሆነ ለተናጋሪዎች ጥቂት ማስታወሻዎች ማቅረብ እወዳለሁ። በየመሃሉም እነዚህን ነገሮች ላስታውሳችሁ ሞክራለሁ። ለተናጋሪዎች በንግግር አቀራረባቸው ዙሪያ አንዳንድ ማስታወሻዎችን አስቀድመን የላክን ቢሆንም አንዳንዶቹን እዚህ መጥቀስ ያስፈልጋል ብዬ አስባለሁና ጥቂቶቹን ብቻ ላስታውስ። አንደኛ፣ በተቻለ መጠን ንግግራችሁ በተጠቀሱት አጀንዳዎች ዙሪያ ያላችሁን ሐሳብና ምክረ ሐሳብ ማቅረብ ላይ ቢወሰን ወይ ቢያተኩር እንወዳለን። ሁለተኛ፣ ተናጋሪዎቻችን በዚህ መድረክ በአጀንዳው ላይ ያላችሁን ሐሳብና ምክረ ሐሳብ ስታቀርቡ የራሳችሁን አቋም እንጂ ከናንተ በፊት ለተናገረው ሰው ወይም ለቀረበ ሐሳብ ምላሽ መስጠት አይኖርባችሁም። የክርክር የውይይትና ሌሎች ሐሳብ መለዋወጫ መድረኮችን ወደፊት በስፋት እናዘጋጃለን። ዛሬ ግን ለህዝቡ በሺዎች፣ በ10 ሺዎች፣ በመቶ ሺዎች ለሚቆጠረው በመላ ዓለም ላለ ሰልፈኛ ስለምትናገሩ ህዝቡን አድሬስ እንድታደርጉልን ለማሳሰብ እወዳለሁ። ሶስተኛ፣ ንግግሮቻችሁን በተሰጡት 10 ደቂቃዎች ብታጠናቅቁ በእጅጉ እንደሚመረጥ እንደሚጠቅም ማስታወስ እወዳለሁ። ደቂቃው ምናልባት ካበቃና ማጠቃለያ ከፈለጋችሁ 1 ደቂቃ እንጨምርላችኋለን፣ ግን ከዛ በላይ መስጠት አንችልም። እነዚህን ታሳቢ አድርጉልን። ሌሎቹ ስለደረሷችሁ እዚህ ማንሳት አያስፈልገኝም ብዬ ነው። ታዳሚዎቻችንን ደግሞ አንደኛ አስተያየቶቻችሁን በስፋት አስፍሩ፣ መፈክሮቻችሁን አስተጋቡ፣ ለሰላም ድምጻችሁን አሰሙ። ሁለተኛ ተቆጠሩ፣ ማለትም አገዛዙ የምርጫ ካርድንና ኮሮጆን ገልብጦ ማናቸውንም የተቃውሞ መግለጫ ሐሳብ ማንሸራሸሪያ መንገዶችን ሁሉ ቢዘጋም አፈናው ፈጽሞ እንደማይሳካለት በተግባር አሳዩት። ለወዳጅ ዘመዶቻችሁ፣ ጓደኞቻችሁ፣ የቅርብ ሰዎቻችሁ ሁሉ ይህንን ታላቅ ትዕይንተ ህዝብ በቀጥታ እየታደሙ መሆኑን እንድታረጋግጡ እንጠይቃለን። ሶስተኛው፣ በሰላም በፍትህና በነጻነት ጥሪያችን ዓለምን እናጥለቅልቅ። ዛሬ ከዩቲዩብና ከረምብል ውጪ ያሉ የሶሻል ሚዲያ ተጠቃሚዎች በዚህ ሰልፍ ለመታደም ወደዚህ እንዲመጡ እንድትጋብዟቸውም ደግሞ ማሳሰብ እወዳለሁ። ኑ ጦርነት ይቁም እንበል። ኑ ግፋዊ አገዛዝ እንዲያበቃ እንተባበር። ኑ ዘላቂ ሰላም እንዲመጣ ድምጻችንን እናሰማ። ንጹሃንን መፍጀት ይቁም፣ ዜጎችን ማስራብ ይቁም፣ የፖለቲካ እስረኞችም ይፈቱ እያልን ሌሎችም በርካታ መልእክቶች እናስተላልፋለን። ከዚህ በመቀጠል አቶ ልደቱ አያሌው የአብሮነት ኢትዮጵያ አስተባባሪ ኮሚቴ ሰብሳቢ የመክፈቻ ንግግር እንዲያደርግልን እጋብዘዋለሁ። ልደቱ መቀጠል ትችላል። ቴድሮስ በጣም ነው ከልብ ነው የማመሰግነው። የተከበራችሁ የዚህ የተቃውሞ ትዕይንተ ህዝብ ተሳታፊ ኢትዮጵያውያን፣ የተከበራችሁ ተጋባዥ እንግዶች፣ ክቡራትና ክቡራን፣ ይህ የዛሬው የበይነመረብ የተቃውሞ ትዕይንተ ህዝብ የአብሮነት ኢትዮጵያ ከርዕዮት ሚዲያ ጋር በመተባበር ያዘጋጀው ነው። ትዕይንተ ህዝቡ በዋናነት የተዘጋጀው የብልጽግና አገዛዝ እየተከተለው ያለውን የጦረኝነት አካሄድ ለመቃወምና በንጹሃን ዜጎች ላይ እየተፈጸመ ያለውን ግድያና ጭፍጨፋ ለማውገዝ ነው። የትዕይንተ ህዝቡ መሪ ቃልም ጦርነት ይቁም፣ የግፍ አገዛዝ ያብቃ፣ ሰላም ይስፈን የሚል ነው። ይህ 3 መሰረታዊ ሐሳቦችን አጣምሮ የያዘ መሪ ቃል የተመረጠው የግፍ አገዛዝ ባለበት ሀገር ጦርነት ሊቆም እንደማይችል፣ ጦርነት ካልቆመ ደግሞ ዘላቂ ሰላምና ብልጽግና ሊሰፍን እንደማይችል ታሳቢ በማድረግ ነው። በትዕይንተ ህዝቡ ላይ በእንግድነት የተጋበዙት የፖለቲካ ሰዎች ንግግር የሚያደርጉበት ርዕሰ ጉዳይም በሀገራችን ጦርነት ሊቆም፣ አገዛዝነት ሊያከትምና ሰላም ሊሰፍን እንዴት ይችላል የሚል ነው። ይህም የንግግር ርዕስ የተመረጠበት ምክንያት እንደ ህዝብና ሀገር የወደፊት ዕጣ ፈንታችን የሚወሰነው ለዚህ ጥያቄ በምንሰጠው አመርቂ መልስ በመሆኑ ነው። የሀገሪቱን ጠቅላይ ሚኒስትር ጨምሮ
ንግግር እንዲያደርጉ ከጋበዝናቸው እንግዶች መካከል 15 ተናጋሪዎች ፈቃደኛ ሆነው ተገኝተዋል። ከጠቅላይ ሚኒስትሩ በተጨማሪ ሌሎች 4 ተጋባዦች ግን ሳይገኙ ቀርተዋል። የጠቅላይ ሚኒስትሩ አለመገኘት አስቀድሞ የሚገመት ስለሆነ ማብራሪያ አያስፈልገውም። ከተጋባዦቹ መካከል አንዱ አቶ ታዬ ደንደአ ሲሆኑ በዚህ መድረክ ላይ ንግግር ለማድረግ ተጋብዘው ፈቃደኛ ከሆኑ በኋላ ሐሳብን አብዝቶ በሚፈራው አገዛዝ በመታሰራቸው ምክንያት ሳይገኙ ቀርተዋል። ቀሪዎቹ 3 ተጋባዦች ዶክተር ደብረጽዮን ገብረ ሚካኤል፣ አቶ አሉላ ኃይሉ የሳልሳዊ ወያኔ መሪ ናቸው፣ አቶ እስክንድር ነጋ ከፋኖ። እነዚህ 3 የፖለቲካ ሰዎች ለእኛ ግልጽና አሳማኝ ባልሆነ ምክንያት ግብዣችንን ሳይቀበሉት ቀርተዋል። ነገር ግን በእነሱ አለመገኘት ምክንያት የውክልና መጓደል እንዳይፈጠር ለማድረግ የሚያስችል ቅድመ ዝግጅት አድርገን ስለነበር ጉድለቱን ለማሟላት ሞክረናል። በዚህም ምክንያት ያቀድነውን የ15 ተናጋሪዎች ቁጥር ማሳካት ችለናል። ይህንን ትዕይንተ ህዝብ ለህዝብ በቀጥታ እንዲያስተላልፉ ከጋበዝናቸው 25 የሚሆኑ መገናኛ ብዙሃን ውስጥ 20ዎቹ ይሄን ዝግጅት በቀጥታ ለማስተላለፍ ፈቃደኛ ሆነዋል። ንግግር አቅራቢዎቹም ሆኑ መገናኛ ብዙሃኑ ይህንን ትዕይንተ ህዝብ ካዘጋጀነው አካላት ጋር በአንዳንድ ጉዳዮች ላይ የአመለካከት ልዩነት ያላቸው ናቸው። ልዩነት መኖሩ ግን በዚህ መድረክ ላይ እንዳይገኙ አላገዳቸውም። የእኛን የአዘጋጆቹን አመለካከት ሳይሆን የአጀንዳውን ወቅታዊነትና ህዝባዊነት በመገንዘብ ላሳያችሁት ልባዊ ትብብርና ተሳትፎ ልባዊ ምስጋናዬን በዚህ አጋጣሚ አቀርባለሁ። ከልዩነት ይልቅ ለጋራ የህዝብ አጀንዳ ቅድሚያ መስጠታችሁ ወደፊት ለበለጠ ውጤት የሚያበቃ የትግል ትብብር መፍጠር እንደሚቻል የሚጠቁም ትልቅ ተስፋ ሆኖ አግኝተነዋል። ይህ ተነሳሽነት ወደፊትም የበለጠ ተጠናክሮ ሊቀጥል ይገባል። ዛሬ በዚህ መድረክ ላይ መገኘት ሳይችሉ የቀሩ ወንድሞቻችንም ከዚህ ጥሩ ትምህርት መቅሰም የሚችሉ ይመስለኛል። በአሁኑ ወቅት በስልጣን ላይ የሚገኘው የብልጽግና አገዛዝ ሀገሪቱን በብቃት ለመምራት የሚያስችል ዕውቀት፣ ልምድ እና ቅንነት አልኖረውም። ከአሁን በኋላ ከሁሉም በላይ ለህዝብና ለሀገር ደህንነት ደንታ ቢስና ለስልጣን የበላይነቱ ብቻ ቀናኢ የሆነ ጦረኛ አገዛዝ በመሆኑ የኢትዮጵያንና የህዝቧን ህልውና ከፍተኛ አደጋ ላይ ጥሎታል። በሀገሪቱ እየተከሰተ ያለው የኢኮኖሚ ቀውስ፣ የማህበራዊ ትስስር መበጣጠስና የእርስ በርስ ጦርነት በተባበረ ትግል በፍጥነት ካልተቀለበሰ በስተቀር የመጨረሻ ዕጣ ፈንታችን እየተላለቁ ከመፈራረስ ውጭ ሊሆን አይችልም። በተለይም በአሁኑ ወቅት እየታየ ያለው የጦርነት ውጥረት ለይቶለት ከፈነዳ በሀገራችን ብቻ ሳይሆን በአጠቃላይ በአፍሪካ ቀንድ ከፍተኛ ቀውስና ትርምስ የሚያስከትል እንደሚሆን መጠራጠር አይቻልም። ይህንን እጅግ አውዳሚ የሆነ ከፊታችን እየመጣ ያለ ጦርነት ተባብረን እንዳይነሳ ማድረግ ካልቻልን በስተቀር ሀገራዊም ሆነ ህዝባዊ ህልውናችን ልንገምተው በማንችለው ፍጥነትና መጠን አደጋ ላይ መውደቁ አይቀሬ ነው። አሁን ላይ ህዝባችን ከሚገኝበት ሁለንተናዊ ሰቆቃ አኳያ የሀገሪቱ የፖለቲካ ኃይሎች በጋራ አጀንዳ ተባብረን እንዳንታገል የሚያደርገን ምንም አይነት አሳማኝ ምክንያት የለም። በአጭሩ የማያዋጣ የተናጠል ሩጫችንን ትተን ካልተባበርን በስተቀር እያካሄድን ያለውን ትግል አናሸንፍም። ካላሸነፍን ደግሞ እየተላለቅን ከመፍረስ ከቶውንም አንድንም። እንደ ሀገርና ህዝብ ህልውናችን አደጋ ላይ ወድቆ እያለ ለማንኛውም አይነት የኢኮኖሚ ጥቅምም ሆነ ለፖለቲካ ስልጣን ቅድሚያ ልንሰጥ አይገባም። ኢኮኖሚያዊ ጥቅምም ሆነ የፖለቲካ ስልጣን ሊኖረንም ሆነ ሊጠቅመን የሚችለው መጀመሪያ እንደ አገርና ህዝብ ህልውናችን የመቀጠል ዋስትና ሲኖረው ብቻ ነው። ስለሆነም አሁን ላይ የሁላችንም ቀዳሚ ትኩረት በሀገራችን ጦርነት ቆሞ አገዛዝ ተወግዶና ዘላቂ ሰላም ሰፍኖ የሀገራችንንና የህዝባችንን ህልውና እንዴት ይቀጥል በሚለው መሰረታዊ ጥያቄ ላይ ሊሆን ይገባዋል። በዚህ መድረክ ላይ
ተጋብዛችሁ ዛሬ ንግግር የምታደርጉ የፖለቲካ ሰዎች ለዚህ ጥያቄ ገንቢና አጥጋቢ መልስ ታቀርባላችሁ ብዬ ተስፋ አደርጋለሁ። ይህንን በማድረግም በከፍተኛ ተስፋ ማጣት ስሜት ውስጥ ለሚገኘው ህዝባችን አዲስ የትግል ተነሳሽነትና የለውጥ ተስፋ እንደምትፈጥሩ እምነቴ ነው። በስልጣን ላይ ያለው አገዛዝ የሐቀኛ ድርድርን በር ዘግቶ በአፈናና በኃይል መግዛትን ብቸኛ ምርጫው አድርጎ እስከቀጠለ ድረስ ተቃዋሚ ኃይሎች ርዕዮተ ዓለምና ብሔር ተሻጋሪ የሆነ የጋራ ትብብር ፈጥረን አገዛዙን በጋራ መታገል ታግለንም ማሸነፍ መቻል የምርጫ ጉዳይ ሳይሆን ብቸኛ ግዴታችን ነው። ተቃዋሚ ኃይሎች የወቅቱን ትግል በሚፈለገው ፍጥነት ማሸነፍ የተሳነን አገዛዙ በማንኛውም መመዘኛ ጠንካራ ስለሆነ አይደለም። ይልቁንም እኛ ተቃዋሚዎች መከባበር፣ መደማመጥና በጋራ ጉዳያችን መተባበር የተሳነን ደካሞች በመሆናችን ጭምር። ይህንን እውነታ በውል ተገንዝበን ከተባበርንና ህዝባችንን ባልተከፋፈለ አንድ የጋራ ድምፅ ማታገል ከቻልን ግን የወቅቱን አገዛዝ ያለ ማጋነን በጥቂት ወራት ውስጥ በሰላማዊ የህዝብ እምቢተኝነት ትግል ልናሸንፈውና ሐቀኛ ድርድርንና እውነተኛ የሽግግር ሂደትን እንዲቀበል ልናስገድደው እንደምንችል ጥርጥር የለኝም። ከዚህ እምነት በመነጨ የዛሬውን የተቃውሞ ትዕይንተ ህዝብ ስኬታማነት እንደ አንድ ተጨባጭና ጥሩ መነሻ በመውሰድ በአጭር ጊዜ ውስጥ በጋራ መለስተኛ ፕሮግራም የጋራ ትብብር ፈጥረን ህዝባችንን አገዛዝ አንቀጥቅጥ ለሆነ ሰላማዊ ህዝባዊ እምቢተኝነት ትግል አነሳስተን በብቃት አታግለን ለአሸናፊነት መብቃት አለብን። በመጨረሻም ከእንግዲህ ህዝባችን ሊያካሂድ የሚገባው የሰላማዊ ህዝባዊ እምቢተኝነት ትግል በተናጠል ሩጫና በስሜት መሆን የለበትም። የህዝብ ትግል ጠንካራ የጋራ ትብብር በፈጠሩ ድርጅቶችና በአግባቡ በተጠና ሐሳብና ስልት መምራት አለበት። ከአሁን ቀደም ደጋግሞ ሲሆን እንደታየው መስዋዕትነት የተከፈለበት የህዝብ ትግል መጨረሻ ላይ ያለ አግባብ በሌሎች እንዳይጠለፍና እንዳይከሽፍ ማድረግ የምንችለው በጠንካራ ድርጅትና በጠራ የሐሳብ ዝግጅት ትግሉን ከመራ ነው ብቻ ነው። የአብሮነት ኢትዮጵያ በእውነትም እንደ ስሙ በቅርጽም ሆነ በይዘት ኢትዮጵያን እንዲመስልና የህዝቡን ትግል በብቃት ማስተባበርና ማጠናከር የሚያስችል ጠንካራ ተቋም እንዲሆን ከፍተኛ ጥረት እያደረግን እንገኛለን። የሃይማኖት፣ የርዕዮተ ዓለም፣ የትግል ስልትና የብሔር ልዩነት ሳይገድበን የህዝቡንና የሀገራችንን ህልውና በሚመለከቱ የጋራ አጀንዳዎች ዙሪያ ከማንኛውም የሀገራችን የፖለቲካ ኃይሎችና ሲቪክ ማህበራት ጋር በትብብር ለመስራት ዝግጁ መሆናችንን በዚህ አጋጣሚ እገልጻለሁ። የሀገራችን የፖለቲካ ኃይሎች በመካከላቸው ያሉ ልዩነቶችን በውይይትና በድርድር የሚፈቱበትን መድረክ በመፍጠር ከዚያም በላይ በጋራ ሀገራዊ አጀንዳዎች ዙሪያ ጠንካራ የጋራ ትብብር የሚፈጥሩበትን ሁኔታ በማመቻቸት የህዝቡ ሰላማዊ የእምቢተኝነት ትግል እንዲጠናከርና ለውጤት እንዲበቃ ከፍተኛ ዝግጅት በማድረግ ላይ እንገኛለን። ይህ ከልዩነትና ከቅራኔ ይልቅ የህዝቦችን አብሮነትና የጋራ ህልውና ያስቀደመ ጥረታችን ለውጤት ይበቃ ዘንድ ግን የሁላችሁም ሁለንተናዊ እገዛና ትብብር እንዳይለየን በዚህ አጋጣሚ ጥሪያችንን በአክብሮት እናቀርባለን። መልካም ትዕይንተ ህዝብ። ስንተባበር እናሸንፋለን። አመሰግናለሁ። ስንተባበር እናሸንፋለን። ጦርነት ይቁም፣ ግፋዊ አገዛዝ ያብቃ፣ ዘላቂ ሰላም ይምጣ እያልን ነው። በመላ ዓለም ያላችሁ የዚህ ትዕይንተ ህዝብ ታዳሚዎች ይህንን መፈክር በየራሳችሁ መንገድ እያሰራጫችሁ ድምጻችንን ለዓለም ከፍ አድርገን እናሰማ ማለት እወዳለሁ። ይህንን በቀጥታ እያሰራጫችሁ ያላችሁትን መገናኛ ብዙሃን በጣም አድርገን እናመሰግናለን። አለናንተ ትብብር ያሰብነው ሊሳካ አይችል ስለነበረ ወደ ተናጋሪዎቻችን እንሄዳለን። ቀደም ሲል የገለጽኳቸው ማስታወሻዎች አሉ። እነሱን ታሳቢ አድርጉልን። የአጀንዳ፣ የጊዜ የመሳሰሉትን
ዛሬ የትዕይንተ ህዝቡ የመጀመሪያ ተናጋሪያችን ፕሮፌሰር ሕዝቅኤል ገቢሳ ናቸው። ፕሮፌሰር ሕዝቅኤል በኢትዮጵያና በኦሮሞ ጉዳዮች በመገናኛ ብዙሃን ሰፋ ያለ ትንተና በመስጠት የሚታወቁ የአደባባይ ምሁር ናቸው። ዛሬ በዚህ የትዕይንተ ህዝብ ዝግጅት ላይ ታላቅ መድረክ ላይ ቀርበው ጦርነት እንዴት ሊቆም፣ አገዛዝ እንዴት ሊያበቃና ዘላቂ ሰላም እንዴት ሊመጣ እንደሚችል ሀሳብ እንዲያቀርቡ ስንጋብዛቸው በፍጹም ፈቃደኝነት እዚህ ተገኝተዋል። በጣም እናመሰግናቸዋለን። ፕሮፌሰር ሕዝቅኤል መቀጠል ይችላሉ። እጅግ አመሰግናለሁ ቴዎድሮስ፣ የጠራችሁንም አመሰግናለሁ። በአደባባዩ ላይ ያላችሁ ኢትዮጵያውያንም እንኳን ለዛሬ ቀን ደረሳችሁ እላለሁ። ባለፈው ግማሽ ምዕተ ዓመት ኢትዮጵያውያን ለኢኮኖሚ ፍትህ፣ ለባህል እኩልነት፣ ለዲሞክራሲ አስተዳደር ሲታገሉ በአንድነት ነበር ሲታገሉ የነበረው። በሀገራችን ሰፍኖ የነበረ የመስፍናዊ አገዛዝ እንዲሁም ለዚህ አስተዳደር ምሰሶና ማገር ሆነው ሲደግፉት የነበሩት በዚያን ጊዜ ዓለም አቀፍ ኢምፔሪያሊዝም እና ቢሮክራሲያዊ ካፒታሊዝም በመቃወም ሲታገሉ ከዳር እስከ ዳር በአንድነት ነበር። በትግል ስልትና አንዳንድ ጥቃቅን ልዩነቶች ካልሆነ በስተቀር ግራ ዘመም ይሁን ቀኝ ክንፍ የሚባሉ የስርዓቱ ተቃዋሚዎች በሙሉ በትግሉ ላይ በአንድነት ነበር ሲሳተፉ የነበረው። ከቅርብ ጊዜ ወዲህ የነበረው የታሪካዊው የትግል አንድነት ተፍረክርኳል። የኢትዮጵያ ሕዝቦች የሚያደርጉት የመብት የማስከበር ትግል ቀድሞ ከነበረው የትግል አንድነትና አጋርነት ክፉኛ ርቋል። በዚህም ምክንያት ለመብቶች ሲደረግ የነበረው አገር አቀፍ ትግል መልኩንና ዓላማውን ለውጧል። አሁን የሚደረገው ትግል እንደ ከዚህ በፊቱ የመብቶች መከበር ትግል ሳይሆን የህልውና ትግል፣ በግልም እንደ ሀገርም ለህልውና የምንታገለው ትግል ሆነዋል። ኢትዮጵያ በታሪኳ ህልውናዋን የሚፈታተኑ ጊዜያት ገጥሟታል። ብዙዎቹን አልፋ ለዛሬ ደርሳለች። እንደ ሀገር ሆና የመቀጠል አቅሟ ግን እንደ ዛሬ በአደጋ ላይ ወድቆ የነበረበት ጊዜ እኔን ትዝ አይለኝም። እንዲሁ ዛሬ አለን እንደ ሀገር አለን እንላለን፣ በሀገር ስም እንጠራራለን እንጂ ሀገራዊ አንድነቱ መሰረቱ ተናግቷል። የፖለቲካ፣ የኢኮኖሚ፣ የአስተዳደር፣ የጸጥታ፣ የዲፕሎማሲ ቀውሶች በአንድ ጊዜ በሀገሪቱ ላይ ወድቀዋል። ስለዚህም ይሄ ስለሆነም ኢትዮጵያ እጅግ በተናወጠ የፖለቲካ ማዕበል ውስጥ እያለፈች ነው። ሀገሪቷ የጦርነት አውድማ ከሆነች 7 ክረምት አልፏል። ከዚህም የተነሳ ሞትና ውድመት የጊዜው መገለጫ ሆነዋል። በጌዴኦ ዞን በ2007 በፈረንጅ አቆጣጠር የተጀመረው ጦርነት ብዙም ሳይቆይ ወደ ኦሮሚያ ከዚያም ወደ ትግራይ አሁን ደግሞ አማራና ወደ ሶማሌ ክልሎችም ተዛምቷል፣ እየተዛመተም ነው ያለው። በአሁኑ ወቅት ከ1 ሚሊዮን ከዛም በላይ የሚሆኑ ዜጎች ለህልፈት፣ ለከፍተኛ የንብረት ውድመት፣ የማህበረሰብ መፈናቀል ምክንያት በሆነ የእርስ በርስ ጦርነት ውስጥ ገብታለች ሀገራችን። በዚህም መዘዝ ስርዓት አልበኝነት፣ የኢኮኖሚ ድቀትና ድህነት፣ ማህበራዊ አለመግባባትና መፈናቀል ደርሷል። የሚሊዮኖች ህይወትና ኑሮም ተመሰቃቅለዋል። ሀገሪቱም ሀገረ መንግስቱም መሰረት የለሽ እንድትሆን አድርጓታል። ያለው አለመረጋጋትና ማህበራዊ ስክነት መጓደል በጋራ ሆነው በህዝቡ ላይ ተስፋ መቁረጥን ፈጥረዋል። በህዝቡ ላይ የፍርሃት ጥላ በማጥላቱ የሀገሪቱ ህልውና እርግጠኛ ሊሆን ካለመቻልም መድረሱ ላይ ብዙም የምንከራከርበት ጉዳይ አይደለም። ክፋቱ ደግሞ የጥፋቱ መጠን በዚህ ትውልድ ላይ ተወስኖ የሚቀር አይደለም። የተባበሩት መንግስታት የቅርብ ጊዜ ሪፖርቶች እንደሚያመለክቱት ከድህነት ወለል በታች የሚገኙ ሰዎች ባለፉት 7 ዓመታት ከ22% እስከ 70% ድረስ ከፍ ብሏል። የትግራይ፣ የአማራ ክልል መንግስት ባወጡ ዘገባዎች መሰረት 11 ሚሊዮን የሚጠጉ ተማሪዎች ትምህርታቸውን እየተከታተሉ እንዳልሆነ ግልጽ ነው። ምንም እንኳን ባለስልጣናት ሆን ብሎ ከትምህርት ውጭ ያሉ ተማሪዎች ቁጥር አሳንሰው ቢናገሩም ወደ ትጥቅ ትግሉ የሚቀላቀሉት ወጣቶች በኦሮሚያ ክልል እየጨመረ በመምጣቱ ወጣቶች በኦሮሚያ ክልል በትምህርት ላይ ያሉት ጥቂት እንደሆኑ
ይታወቃል። በደቡብ ክልል ያሉትም እንደዚሁ ድሮ ቀድሞ ደቡብ በሚባለው ያለውም መስተዳደሮች መምህራን ደሞዝ መክፈል ባለመቻላቸው ትምህርት ቤቶች እንዲዘጉ አድርገዋል። በጦርነት ምክንያት የጤና መሰረተ ልማት ተቋማት በሞርታር ወይም በድሮን ከአገልግሎት ውጭ ተደርገዋል። ዩኒቨርሲቲዎች ተማሪዎችን እየተቀበሉ አይደሉም። ደሞዝ የሌላቸው አስተማሪዎች በህይወት ለመትረፍ ከተማሪዎች ጋር ምግብ ለመካፈል ሲታገሉ ይታያሉ። ሆስፒታሎች፣ ጤና ጣቢያዎች፣ ክሊኒኮች፣ ፋርማሲዎች ህብረተሰቦችን ለማገልገል ውጤታማ እንዳይሆኑ ተደርጓል። የጥላቻ ፖለቲካ በመንግስትም ሆነ መንግስታዊ ባልሆኑ አካላት ሲተገበር ማየት የተለመደ ሆኗል። በፖለቲካ ገበያ ውስጥ ጽንፈኛ አስተሳሰቦች የበላይ ሆነዋል። ባለው ተጨባጭ ሁኔታ ሰላም ከሁሉም በላይ አስፈላጊ ሆኗል። ይህንን ስል ከዚህ በፊት ሲደረጉ የነበሩት ትግሎች ለመብቶች መከበር ነበሩ እንዳልኩት፣ ሰላም ለማንኛውም ህዝባዊ ስራ ቅድመ ሁኔታ በመሆኑ ለማንኛውም የፖለቲካ ጥያቄ አስፈላጊ በመሆኑ ሰላም በሌለበት ምንም ሌላ ጥያቄ መመለስ ስለማይቻል የሰላም አጀንዳን መያዝ ለሰላም የሚታገል ንቅናቄን መፍጠር ግድ ሆኗል። ከዚህም በላይ የሰላም ጥያቄ የህዝብ ጥያቄ ሆኗል። በአሁን ጊዜ የኢትዮጵያ ገበሬዎችና አርብቶ አደሮች ሰላምን ይፈልጋሉ። የኢትዮጵያ ወታደሮች ወንድሞቹን መግደልና በወንድሞቹ መገደል ሰልችቷቸዋል። የመንግስት ሰራተኞች ሰርተው ልጆቻቸውን በሰላማዊ መንገድ እንዲያሳድጉ ይፈልጋሉ። የከተማ ነዋሪዎች ሰላም ይፈልጋሉ። የንግድ ድርጅቶች፣ ፋብሪካዎችም የምርታቸውን ለገበያ ለማድረስ ሰላምን ይፈልጋሉ። ምንም እንኳን የኢትዮጵያ ውስጥ ያለው የሰላም ትግል ይህን ያህል አንድነትን ቢያሳይም በልሂቃን መካከል ያለው ስሜት ግን ከህዝቡ ጥያቄ ጥንካሬ ጋር የሚመጣጠን አልሆነም። አንዱ ማደናቀፊያ የፖለቲካ ልሂቃኑ ወደ መበታተን በሚሄዱ ጉዳዮች ላይ በማተኮር ይልቅ ለአነስተኛ ጉዳዮች ተገቢ ትኩረት መስጠታቸው ነው። በተወዳዳሪ ጥያቄዎች የተዘበራረቁት ልሂቃኑ እስካሁን ድረስ የዘላቂ ሰላም ጥያቄውን ለመምራት አቅም ወይም ፍላጎታቸው አነስተኛ ሆነው ተገኝተዋል። ነገር ግን የህዝቡን ጥማትና የህዝቡን ጥያቄ እውን ለማድረግ ልሂቃኑ የኢትዮጵያ ሰላም መመለስ ከምንም በላይ ቅድሚያ እንዲሰጡት ያስፈልጋል። ስለዚህም ከተለያየ ብሔር የተውጣጡ በማስተዋል ሊገናኙ የሚችሉ ልዩነቶችን ለመድፈንና የንቅናቄውን መሰረት ሊሆኑ የሚችሉ ጉዳዮች ላይ የጋራ ግንዛቤ ለመፍጠር መገናኘት ግዴታ ሆኗል። አብሮነት ኢትዮጵያ የሚለውም በዚህ ጉዳይ ላይ በአሁኑ ሰዓት መፈጠሩ ለዚህ ዓላማ ስኬት በጣም አስፈላጊ መሆኑ ታውቋል። ስለዚህም ከዚህ በኋላ የሰላም አጀንዳን የያዘ ህዝባዊ የሰላም ንቅናቄ መፍጠር እጅግ አስፈላጊ ይሆናል። ስለዚህም ሁለት ነጥቦችን ልናገር። በመጀመሪያ ማድረግ የሚገባን ከዛ በኋላ አቆማለሁ። የኢትዮጵያ ሰላም ወደ ነበረበት ለመመለስ ወሳኝ፣ አስቸኳይ እና ግዴታ መሆኑ ላይ ልሂቃኑ መስማማትና ጥያቄዎቻቸውን ወደ ጎን ትተው የሰላምን ጥያቄ ብቻ አንግበው በዚህ ላይ ለመስማማት፣ በዚህ ላይ ለመገናኘትና ለመደራደር መዘጋጀት ያስፈልጋል። ሁለተኛ፣ ሰላም ወደ ነበረበት እንዲመለስና ይህ ከተፈለገ በንድፈ ሐሳብ ደረጃ እንኳን የሰላም አጀንዳው ወሳኝነት ላይ መስማማት ሲገኝ ለትግበራ የሚያግዝ ተጨባጭ የሰላም መርሃ ግብር ሊኖር ይገባል። በዚህም መንገድ ለሰላም የሚታገለው አነስተኛ ቡድን የሰላም አጀንዳ የሚያስፈልገውን ወሳኝ የህብረተሰብ አቀፍ ድጋፍ ለማሰባሰብ ስራ ሊጀምር ይችላል። በዚህም መንገድ በኢትዮጵያ ዘላቂ ሰላም ለማምጣት መንገድ ይከፍታል እላለሁ። ይህንን እድል ለሰጣችሁኝ አመሰግናለሁ። ይሄ ስራ የመጀመሪያው ነው። ይህ የሰላማዊ ሰልፍ ወደ ተግባር እንዲሄድ አሁን ያልኩትን ሁለት ነገሮችን ይዘን ብንነሳ መልካም ነው እላለሁ። አመሰግናለሁ። ፕሮፌሰር ሕዝቅኤል ገቢሳ በጣም አድርጌ አመሰግናለሁ። ከተሰጠው ጊዜ ቀደም ብለው ነው ያጠናቀቁት። መልእክቱንም በመላ ዓለም ያላችሁ ተከታታዮቻችን አድምጣችኋል። ምክረ ሀሳባቸውን አቅርበዋል። እጅግ አድርጌ አመሰግናለሁ በታዳሚዎች ሁሉ ስም ፕሮፌሰር።
ወደ የሚቀጥለው ተናጋሪ እንሻገራለን። እንግዲህ ይሄንን ስል በየመሃሉ ማሻገራቸው መልእክቶች አሉ። መፈክሮቻችንን አሰሙ። እዚህም በየመሃሉ የምናሳያቸው ነገሮች አሉ። በአሁኑ ወቅት በአገሪቱ ያሉት ሰቆቃዎች ፈርጀ ብዙ በመሆናቸው እንደየትውስታችሁ እንደየቅደም ተከተላችሁ መፈክሮቹን በስፋት አስተጋቧቸው። ጦርነት እንዲቆም፣ አገዛዝነት እንዲያበቃ፣ ዘላቂ ሰላም እንዲመጣ ያላችሁን መሻትና ፍላጎት አጠንክራችሁ ግለጹ። ዓለም ይስማው። ኢትዮጵያውያንም እርስ በርስ እንሰማማ። ወደ አንድ በጎ ግብ ለመነቃነቅ የሚያስችል ድባብ እንፍጠር ማለት ፈልጋለሁ። አቶ ዩሱፍ ያሲን ከአፋር የአፋር ብሔር ተወላጅ ናቸው ካሉ የእሳቸው ቢቀጥሉ ጋብዛቸዋለሁ ወደ መድረክ ማለትም ንግግራቸውን እንዲያሰሙ። አቶ ዩሱፍ ካሉ እንግዲህ መቀጠል ይችላሉ። ቀደም ባሉ ዓመታት በከፍተኛ ስልጣንና በዲፕሎማሲ የሰሩ ናቸው። አቶ ዩሱፍ በኢትዮጵያ ፖለቲካ ውስጥ ረዘም ያለ ተሳትፎ አላቸው። በጦቢያ መጽሔት ውስጥ አምደኛ ነበሩ። ኢትዮጵያዊነት አስተባባሪ ማንነት የተሰኘ መጽሐፋቸው ይታወቃል። አቶ ዩሱፍ ቀጣዩ ተናጋሪ እርስዎ። ቴዲ እየተሸለምና እዚህም ላይ ወደ የሚቀጥለው እንሻገራለን። በኋላ እንግዲህ ከገቡ እንመለከታለን እሱን። እሺ እንግዲያውስ ያው ችግርም ሊኖር ከቻለ ኢንተርኔት ቶሎ መልእክቷን እንድታስተላልፍ ወይዘሪት ምስጢረ ስላሴ ታምራትን ጋብዛለሁ ከኢሃፓ። ምስጢረ ስላሴ ጋዜጠኛም ናት፣ እንግዲህ በወጣት ናት፣ ሴት ናት። በኢትዮጵያ ፖለቲካ ውስጥ የወጣቶችም ተሳትፎ ብዛም አይደለም እንደምታውቁት፣ ግን የሴቶች ደግሞ የበለጠ ነው። በተለይ በአመራር ደረጃ ምስጢረ ስላሴ ይሄን እነዚህን አጥሮች በመሻገር በጣም አደገኛ በሆነ የኢትዮጵያ ፖለቲካ ውስጥ ለመሳተፍ ባደረገችው ውሳኔ በእጅጉ ልናከብራት ይገባል ብዬ አስባለሁ። ፖለቲካ ውስጥ አሁን ሚና እየተወጣች ነው። የኢሃፓ ዋና ጸሐፊ ሆና ነው በማገልገል ላይ ያለችው። አሁን ምስጢረ ስላሴ መቀጠል ትቻለሽ። ይሰማል አይደለም? ይሰማል። አውቀት እሺ፣ አመሰግናለሁ ቴዲ። ሌሎቻችሁ ሚውት አድርጉልን። እዚህ ያላችሁ ሁላችሁ እንኳን ደህና መጣችሁ ማለት ፈልጋለሁ። ይህንን መድረክ ደግሞ ስላዘጋጃችሁልን የአብሮነት አስተባባሪዎችን እናመሰግናለን። እንግዲህ ሁላችንም እንደምናውቀው ኢትዮጵያ አሁን በተለይ ካለፉት 7 ዓመታት ወዲህ በጦርነት አዙሪት ውስጥ ነው የምትገኘው። ኢኮኖሚዋም ከመቼውም ጊዜ በላይ የደቀቀበት ሁኔታ ነው ያለው። እንግዲህ በዚህ ሁሉ መከራና ስቃይ ውስጥ ያለፈ ያለው የኢትዮጵያ ሕዝብ ሁልጊዜም ቢሆን ሰላምን የሚናፍቅ ነው። ይሄ የሚካድ አይደለም። ያተረፍነው አንዳችም ነገር የለም በጦርነት። ስለዚህም ጦርነት ይቁም፣ ሰላም ይስፈን የሚለውን ሁሉም አካል ሊያስተጋባው የሚገባ መልእክት እንደሆነ እናምናለን። የኢትዮጵያ ህዝባዊ ፓርቲ ኢሃፓም ከዚህ ቀደም ህዳር 30 ቀን 2016 ዓመተ ምህረት ከሌሎች ሀገር ወዳድ ኢትዮጵያውያን ጋር በመሆን ጦርነት ይቁም ሰላም ይስፈን በሚል መሪ ቃል ሰላማዊ ሰልፍ ጠርቶ እንደነበር የሚታወቅ ነው። ነገር ግን እንዳለመታደል ሆኖ የምንኖርበት ሀገር ጦርነት ይቁም የሚል ሀሳብ ማስተላለፍ እና የሚል አቋም መያዝ ወንጀል ስለነበረ የሰልፉ አስተባባሪዎች ወደ አዋሽ አርባ ተልከው ነበረ። ያው የሰላማዊ ትግሉን ሁኔታ ሁላችንም የምናውቀው ነው። ስለዚህ በመታሰራቸው ምክንያት ሰልፉ ግቡን አልመታም። እንግዲህ ከዚህ ላይ መረዳት ያለብን ነገር አንደኛ ሁላችንም አንድ ላይ ባለመቆማችን ባለመተባበራችን ምክንያት እርስ በርስ እየተገፋፋን ለአገዛዙም እንዲሁ እድል እየሰጠነው እንደሆነ ነው። የሰላማዊ ትግል ላይ ሁልጊዜም ቢሆን ተስፋ ሊቆረጥ ይገባል ብለን አናምንም። ብዙ ለውጥ ማምጣት የሚቻለውም በሰላማዊ ትግል እንደሆነ እናምናለን። ስለዚህም አሁንም ቢሆን አስምረን የምናገረው የፖለቲካ ኃይሎች ሁሉም ሪጋርድለስ የሀሳባቸው የርዕዮተ ዓለም የአመለካከት ልዩነቶቻቸው ሁሉ በተለይ ደግሞ በሰላምና ሰላማዊነት እንዲሁ ጦርነት ይቁም በሚልና የዲሞክራሲያዊ አገዛዝ ይስፈን በሚለው ዙሪያ ሁላችንም አንድ ላይ ሆነን በጋራ አምባገነንነትን ልንታገል እንደሚገባ እናምናለን። ሁላችንም በአንድነት ከቆምን እንዳልኩት ድል የማንነሳው ነገር አይኖርም። አሁንም ቢሆን ሁሌም ልናሰምርበት የሚገባውም ይሄንኑ ነው። ለምሳሌ በሰብአዊ መብት ተሟጋቾች፣ ጋዜጠኞችና ፖለቲከኞች አሁንም ድረስ በእስር ላይ እንደሚገኙ እናውቃለን። ለመብት በመቆማቸው እንዲሁ ደግሞ ሰላም ይስፈን በማለታቸው ምክንያት። ነገር ግን ምን ያህሎቻችንንስ እነዚህም ሰዎች ዞር ብለን አይተናቸው ጠይቀናቸው የምናውቀው የሚለው ራሱ አንድ ጥያቄ ነው። ይሄ አንድ ላይ አለመቆማችንን እና እንዲሁ ደግሞ ወደ ፖለቲካው የሚገቡ ሰዎች ይህንን በማየት ማንም አብሮኝ አይቆምም እንዲሁ ደግሞ
ለምን ብዬ ራሴን መስዋዕት አደርጋለሁ ለውጥ ለማይመጣ ነገር የሚሉ ሁኔታዎች እንዳሉ እንረዳለን እና ይሄ ሁሉ ዞሮ ዞሮ የሚወስደን አንድ ላይ ባለመቆማችን የሚመጡ ጉዳቶች እንዳሉ ነው። ከዚህ በመቀጠል እንግዲህ እንደሚታወቀው የኢትዮጵያ ሕዝብ ለዘመናት ለነጻነት ፍትህና እኩልነት ያልወጣውና ያልወረደው ተራራና ሸለቆ የለም። ስለሆነም ዛሬ ለሀገራችን ሰላም ሁሉም ርብርብ ሊያደርግ ይገባል። ይህም ወደ አንድነት ይወስደናል። ይሁን እንጂ የኢትዮጵያ ሕዝብ የተፈራረቁበትን አገዛዞች ያደረሱበትን በደልና ገፍ ሳይቆጥር ለእነርሱም ክፉ ሳይመኝ በትዕግስት መመከር ያለበትን እየመከረ አስቀጥሏል። ነገር ግን ገዢዎች ናቸውና የቀኑ መንጋት ለዘላለም የሚኖር እየመሰላቸው ሁሉም ላይመለሱ አልፈዋል። ነገር ግን አሁንም ቢሆን ማሰብ ያለብን የአሁኑ አገዛዝ ካለፉት አገዛዞች በጭካኔውና በኢሰብአዊነቱ እጅግ በጣም እንደሚለይ ነው። እስከዛሬ ድረስ እስካሁኑ እስከምናወራባት ሰዓት ድረስ የበርካቶች ሞት፣ መፈናቀል አዲስም ዜና ሳይሆን በቃ በየቀኑ እየሰማን የለመድነው ነገር ሆኗል እና ይህ የሚያሳየን ላለፉት 7 ዓመታት ሀገሪቱ ለማያባራ የጦርነት አዙሪት መዳረጓን ነው። በሀገራችን ታሪክ ሰምተንና አይተን የማናውቀው የእርስ በርስ ግጭቶችን ጠምቆ በተግባር አሳይቶናል አገዛዙ። ከእነዚህ ግጭቶች ጥቂቶቹን ለመጥቀስ ደግሞ የኦሮሞና የሶማሌ ማህበረሰብ፣ የኦሮሞና የጌዲዮ ማህበረሰብ፣ የአማራና የትግራይ ማህበረሰብ፣ የሶማሌና አፋር፣ በደቡብ ቁጥራቸው ጥቂት የማይባሉ የኮንሶ፣ የኮሬ፣ ቡርጂ፣ ደራሼ፣ በምዕራብ ቤንሻንጉልና ጋምቤላ ሌሎችም ይወሳሉ። በመላው የኦሮሚያ አካባቢዎች በሚባል ደረጃ ሰላማዊ ዜጎችን አግቶ ገንዘብ መጠየቅ ለመንግስት ሹማምንት ደግሞ የገቢ ምንጭ ሆኗልም ለረጅም ጊዜ። ከአስከፊውና አሰቃቂው እንዲሁም ደግሞ አገዛዙ ለስልጣኑ ሲል ካስቀጠለው የትግራይ ጦርነት ተላቀቅን ስንል አሁን ደግሞ እንደምናየው በአማራ ክልል ብዙዎችን እየቀጠፈ ያለ የጦርነት ሁኔታ እንዳለ እንረዳለን። የራስን ዜጋ በድሮን መግደል እንደው ቢያድለን ኖሮ በመንግስት የሚጠበቅ ነገር አይደለም፣ የራሱን ዜጎች በድሮን መግደል እንዲሁ በከባድ መሳሪያ መግደል። ነገር ግን ቅድም እንዳልኩት ያለንበት ሀገር ሞራል የሚጠየቅበት ምስል አይደለም። እየተገደልን እየተራብን እየተጠማን የቀጠልንበት ሁኔታ ነው ያለው። እንዲሁ የሀገር መከላከያ ሰራዊትም የሀገሪቱን ዳር ድንበር በማስከበር ስራው ላይ መጠመድ ሲገባው እንዲሁ ከወንድሞቹ ጋር እየተጣላ ቀጥሏል። ይህም በታሪክ ተወቃሽ የሚያደርገው መሆኑን ሊረዳና ቆም ብሎ ደግሞ ምንድነው እያደረግኩ ያለሁት፣ ሙሉ መዋቅሩ ምንድነው እያደረግን ያለ ነው፣ የአንድ ሰውን ስልጣን ለማስቀጠል ይህን ሁሉ ማድረግስ ይገባል ወይ የሚል ጥያቄ ሊጠይቅ ይገባል። ምክንያቱም ወደፊት መጠየቅ አይቀርምና የሀገር መከላከያ ሰራዊቱም እንዲሁ ደግሞ ሌሎች የጸጥታ አካላት የተቋቋምንበት ዓላማ ምንድነው የሚለውን በደንብ ሊያጤኑና ወደ ትክክለኛው መስመር ሊመለሱ እንደሚገባ እናምናለን። የኢትዮጵያ ሕዝብ ከፖለቲካ ፓርቲዎች በተለይ ደግሞ በሰላማዊ መንገድ ከሚታገሉ የፖለቲካ ፓርቲዎች የሚጠበቀውን ጠንካራ ትግል እንዳላገኘ እናምናለን። እኛም በተወሰነ መልኩ ያንን ኃላፊነት እንወስዳለን። ሕዝቡ ግን ጠባቂ እንጂ አጋዥ አይደለም። ቅድም እንደጠቀስኩት የተለያዩ የሰላማዊ ትግል ጥሪዎች በሚደረጉበት ወቅት ከመሳተፍ አስተባባሪዎቹን ከማገዝ ይልቅ እንዲሁ ደግሞ ውጤት ላይ ከማድረስ ይልቅ አንድን የሰላማዊ ትግል አማራጭ ወዴት ይደርሳል የሚል ትችት፣ ወቀሳና እንዲሁ ደግሞ አላስፈላጊ ትችቶችን መሰንዘር ነው የሚቀናው። ስለዚህ አሁንም ቢሆን ለህዝቡም ጥሪ የምናደርገው በተለይ ለሰላማዊ ትግል ቀረብ ብሎ ትግሉን ማገዝ እንዳለበት ጥሪ እናቀርባለን። የዚህን አምባገነን ስርዓት እኩይ ድርጊት ህዝቡ በሚገባ ተረድቶታል ብለን እናምናለን። ምክንያቱም ሁላችንም ቤት የገባ ነገር ነው። አንዱ ቤት ገብቶ አንዱ ቤት አልገባም የምንለው ነገር አይደለም እና ሁላችንም ቤት የገባ ነገር ስለሆነ ተረድቶታል ብለን እናምናለን። የእኩይ ስርዓቱን ድርጊት ማለት ነው። ህዝባችን የአገዛዙን መሰሪነት ቢረዳም ነገር ግን ድምፁን በአደባባይ አውጥቶ ደግሞ ለማሰማት የሚያስተባብረው ኃይል እየጠበቀ ይገኛል እስከዛሬ ድረስ። ይህ ጊዜ ነው የኛ ሚና መምጣት ያለበት የሚመጣውም። አሁንም ቢሆን ሁላችንም እዚህ አለን። እዚህም ያልተገኙ የፖለቲካ ኃይሎች የሀሳብ ልዩነቶች እንዳለን እንረዳለን። ነገር ግን ያ የሀሳብ ልዩነት ደግሞ መወያየትም እንዲሁ የሀሳብ ልዩነታችንን በራሱ ይዘን መቀጠል የምንችለው ሀገር ሲኖር ህዝብ ሲኖር ስለሆነ በቅድሚያ መሰጠት ላለበት ጉዳይ ሰጥተን ሁላችንም የሀሳብ ልዩነቶቻችንን በኋላ ወደ መፍታት ሄደን ነገር ግን ጊዜ በማይሰጡ የሰላም ጉዳይ፣ የኢኮኖሚ ጉዳይ ላይ እንዲሁ በጋራ አንድ በሚያደርጉን ሀገራዊ ጉዳዮች ላይ ቁጭ ብለን መወያየት፣ መምከር እንዲሁ ደግሞ በአንድ ላይ መስራት አለብን ብለን እናምናለን። እኔም አምናለሁ። ጦርነት እንዲያበቃ የማይፈልግ ካለ ያ የአገዛዙ እንግዲህ አጋዥ እንደሆነ ነው እኔ የምረዳው። ምክንያቱም እስካሁን ድረስ በሀገሪቱ በተለይ በዚህ 7 ዓመት ውስጥ ያልቀጠለ የጦርነት ስርዓት የለም። ነገር ግን ጦርነቱ የታደረሰን ካለን ብዙዎቹ ከጥቅሙ ጉዳቱ የሚያመዝን ነው። የጦርነት ደግሞ ጥቅምም የለውም እና
ወደ ሰላም አማራጭ እንዲመጣ ነው የምንጠይቀው። ስለዚህ ጦርነት ይቁም፣ ግፋዊ አገዛዝ ያብቃ፣ ሰላም ይምጣ የሚለው ሀሳብ የሁሉም ኢትዮጵያውያን በተለይ ደግሞ ከአገዛዙ ጥቂት ሹማምንት ውጪ ያለ ሀሳብ እንደሆነ እንረዳለን። ስለሆነም ከውጭ ያላችሁ የአብሮነት አስተባባሪዎች ሀሳባችሁ መሬት ላይ እንዲወርድ አገር ቤት ካሉ ጠንካራ የፖለቲካ ኃይሎች ጋር በቅርበት መስራት እንደሚጠበቅባችሁ ለማሳሰብ እወዳለሁ። በእኛ በኩል ጦርነት እንዲያበቃ ከሚፈልግ ማንኛውም ኃይል ጋር የሀሳብ ልዩነቶች ቢኖሩንም የርዕዮተ ዓለም እንዲሁ የተለያዩ ልንዘረዝር የምንችላቸው ልዩነቶች ቢኖሩንም በጋራ ለመስራት እንደምንወድና ሙሉ በሙሉ ፈቃደኛ እንደሆንን ላሰምርበት እወዳለሁ። ስለዚህ አሁንም ቢሆን በደንብ አስረግጬ መናገር የምፈልገው በሁሉም የፖለቲካ ኃይሎች ዘንድ አንድነት ሊኖር ይገባል። በተለይ በጋራ አንድ ሊያደርጉን በሚችሉ ጉዳዮች ላይ አንድ ሆነን እንድንታገል ጥሪ ያቀርባለሁኝ። መረሳት የሌለበትም ነገር ደግሞ በኋላስ ምንድን ነው የሚመጣው? ግፋዊ አገዛዝ ያብቃልን፣ ከዛ በኋላስ ምንድን ነው የሚመጣው ካለን አሁንም ቢሆን በጋራ ማንቆም ከሆነ ችግሮቻችን ላይ ችግሩ የበለጠ እየቀጠለ የሚሄድ ነውና ስለዚህ ይህን ሁሉ በመረዳት አንድ ላይ ሆነን ይህንን አገዛዝ ልንቃወም እንዲሁ በቃ ልንል እንደሚገባ ማስመር ፈልጋለሁ። አመሰግናለሁ። እሺ፣ በጣም አመሰግናለሁ። አናቷ ላይ የጨረስሽው ምስጢረ ስላሴ መልእክትሽንም በማሻገርሽ በጣም እናመሰግናለን። በርቱ፣ ቀጥሉ። እንግዲህ እንዲህ ያሉ መልእክቶችን ተባብረን በምናሰማበት ወቅት አገዛዝ ከፍተኛ ጫና ይደርስበታል። ከተለያዩ አቅጣጫዎች መልእክቶች እየደረሱን ነው። በነገራችን ላይ በኢትዮጵያ ውስጥ ዩቱብ ሪስትሪክት መደረጉ እየተሰማ ነው። ይሄ አገዛዙ በእውነት ገና የትግል ትብብር ብሎ ሲባል እንዴት እንደሚሸበር ያሳየ አንድ ተጨባጭ ማሳያ ነው። ዜጎች እያደረጉት ያሉትን ነገር ምን ያህል ትክክል እንደሆነም የሚያረጋግጥ አድርጌ ነው የምመለከተውና ከተለያዩ አቅጣጫዎች መልእክቶች እየመጡ ነው። በዚህ በኢትዮጵያ ውስጥ ዩቱብ እንዳይሰራ ተደርጓል፣ በሌላ ተዘዋዋሪ መንገድ ነው እየተመለከትን ያለ ነው የሚሉ ብዙ መልእክቶች እየተቀበልኩ ነውና እስቲ ኢትዮጵያ ያላችሁ መልእክት ላኩልን። እዛ ያለውን ሁኔታ በተጨባጭ እዚሁ አንዱ ተጨባጭ ውጤት ይኸው ነው። አገዛዝ ካልተጨነቀ ካልተሸበረ በስተቀር እነዚህን መሰል እርምጃዎች አይወስድምና ነው። እንግዲህ በመላ ዓለም ያላችሁ የዚህ ትዕይንተ ህዝብ ታዳሚዎች በጣም አድርገን እናመሰግናለን ስላላችሁ ስለተገኛችሁ። ሃይማኖት፣ ብሔር፣ አካባቢ ወይም ሌላ የርዕዮተ ዓለም ልዩነት ሳይገድባችሁ ከመላ ዓለም ተሰባስባችሁ ጦርነት ይቁም፣ አገዛዝ ያብቃ፣ ሰላም ይምጣ የሚሉ መልእክቶችን በመላ ዓለም እያሻገራችሁ እያስተላለፋችሁ ስላለ ደስ ይለናል። ቀጥሉበት። እየተመለከታችሁት ነው። ኦልሬዲ ውጤቱን እያያችሁ ነው። ዜጎች ሲተባበሩ አገዛዝ ይሸበራል። እውነታው ይሄ ነው። ስለዚህ አሁን መፈክራችሁን አስተጋቡ። አጀንዳውን ዜጎች ናቸው መስጠት ያለባቸው፣ አገዛዝ አይደለም እና እሱን መልእክት ማሻገር ወዳለሁ። እንቀጥላለን። አቶ አሉላ ሰለሞን ቀጣዩ ተናጋሪያችን ነው። አቶ አሉላ ሰለሞን በአሁኑ ወቅት በተለይ በትግራይ ውስጥ ባለ ፖለቲካ ዙሪያ ለውጥ የመፈለግ ምልክት ሆነው ካሉ ጎላ ያለ የተለያየ የመዋቅር ለውጥ እንዲመጣ ድምጽ ከሚያሰሙ ምልክቶች አንዱ ነው። በተለያየ ሁኔታ የእስከዛሬው መንገድ አይበቃም፣ ማነው የእስከዛሬው መንገድ ይበቃል፣ የእስካሁኑ ዋጋ ወይም ኪሳራ ይበቃል፣ ከዚህ በኋላ አዲስ መንገድ መኖር አለበት የሚል ሀሳብ በስፋት ያስተናግዳልና እርሱን ወደዚህ ወደ መድረክ ጋብዘን ጦርነት እንዴት ሊቆም፣ አገዛዝ እንዴት ሊያበቃና ዘላቂ ሰላም እንዴት ሊሰፍን እንደሚችል ያለውን ሀሳብ ያቀርብልናል። እንግዲህ መፈክሮቻችንን አሰሙ። ጦርነት ይቁም በሉ፣ ሰላም ይምጣ በሉ፣ አገዛዝ ይብቃ በሉ። ዜጎች እንተባበር፣ ስንተባበር እናሸንፋለን። አሉላ ቀጥል። አመሰግናለሁ ቴድሮስ። በመጀመሪያ ይህንን መድረክ ያዘጋጀው አብሮነት በተለይ ደግሞ አቶ ልደቱን በዚህ ረገድ እጅግ አድርጌ ማመስገን ፈልጋለሁ። አክብሮቴንም መግለጽ እወዳለሁ። በእንደዚህ አይነት በተለይ ኢትዮጵያ ውስጥ እንደዚህ አይነት መድረኮች ለማዘጋጀት የሞከሩ ወይም ደግሞ የሰላም ጥሪን ያቀረቡ ሰዎች ምን ያክል ዋጋ እንደከፈሉ እናውቃለን። በኪነ ጥበብ መድረክ ጦርነት ይቁም፣ ሰላም ይምጣ ያሉ ዜጎች ዋጋ ከፍለዋል። የፖለቲካ ድርጅት አመራሮች ጦርነት እንዲቆም፣ ሰላም እንዲመጣ የጠየቁ፣ አገዛዝ እንዲያበቃ የጠየቁ ዋጋ ከፍለዋል። አሁንም ዋጋ እየከፈሉ ነው ያሉት፣ በሰላማዊ መንገድ የትግል ላይ ያሉት ማለት ነው። ነገር ግን
እንደዛም እየሆነ ተስፋ ባለመቁረጥ ይህንን ትግል የቀጠሉ በሀገር ውስጥም በውጭም ብዙ ዜጎች አሉ። ይህ የሰላማዊ ትግል ጥሪ ጦርነት እንዲያበቃ፣ አገዛዝ እንዲያበቃ የሚደረግ ጥሪ በመሰረቱ ሰላማዊ መሆንን አለበት ትግሉ ብለው ያመኑ በዋናነት በተጨማሪ ደግሞ አገዛዙ የሰላማዊ ትግል ስፔስ ወይም ከባቢውን ስለዘጋው ያለን አማራጭ በትጥቅ ትግል ነው የምንፋለመው ብለው ትጥቅ ትግል እያካሄዱ ያሉ ወገኖችም አሉ። ከዚህ በተጨማሪ የሰላማዊ ትግል አስፈላጊነት ከመግለጽ ባለፈ እንዲሁም በትጥቅ ትግልም የሚደረገው ትግል እንረዳለን፣ ወገኖቻችን ያሉበት ሁኔታ ያ እድል ስለተዘጋ ነው ወደ በረሃ ወጥተው እየታገሉ ያሉት የሚሉ ከውጭም ጋር መተባበር አለብን ይህንን አገዛዝ እንዲያበቃ የሚሉ አካላት እንዳሉም እንረዳለን። በዚህ ትዕይንተ ህዝቡም እየተሳተፉም እንዲሁም እየተከታተሉ ያሉ ወገኖችም በዚህ ረገድ የሚገለጹ ነው ብዬ አምናለሁ። ዋናው ነገር ግን በእኔ እምነት ሰላማዊ ትግል ከዋጋ አንጻርም ከምንከፍለው ዋጋ አንጻርም እጅግ ያነሰ አገዛዙ ደግሞ በጣም የሚፈራው የትግል ስልት መሆኑ አምናለሁ። ምክንያቱ ሀሳብ ይፈራል። አገዛዙ በጦርነት እድሜውን ማራዘም እንደሚችል ያምናል። በሀሳብ የሚደረግ ትግል ግን እጅግ ያስፈራዋል። ይህም በተግባር የታየ ነው። ቅድም እንደገለጽኩት በሀገሪቱ የሰላም ጥሪ ያቀረቡ ጦርነት እንዲቆም ጥሪ ያቀረቡ ዜጎች እየተወሰደባቸው ያለ እርምጃ የምናውቀው ነው። በተጨማሪ ግን በጦር ሜዳ የሚፋለሙ ግን የሀገሪቷን ትልቁ ድርሻ የሚይዘውን የሀገሪቱን ሀብት ለጦርነት እያዋለ አገዛዙ በጦርነት እየቀጠለ ነው ያለው። ስለዚህ ሰላማዊ ትግል አጠናክሮ መቀጠል እንዲሁም ጦርነት ይቆም ስንል አገዛዙ ጦርነት እንዲያቆም ብቻ ሳይሆን አገዛዙ በተቃራኒ የተሰለፉ ኃይሎችን ለድርድር ለሰላማዊ መንገድ ራሳቸውን ማዘጋጀት አለባቸው። ይሄ ትግል ራሱ ውጤት እንዲያመጣ ከተፈለገ ጦርነት መቆም አለበት። እየተዋጋን መወያየት አንችልም። ባጭሩ እንድንወያይ ቀጣይ አቅጣጫዎች እንድናስቀምጥ ከተፈለገ ጦርነቶቹ ቆሞ በአፋጣኝ የሀገሪቷ ሁኔታም ጦርነት መሸከም ወደማይችልበት ደረጃ እየደረሰ ነው። ኢኮኖሚው እየደቀቀ ነው። የመበታተን አደጋም አፋፍ ላይ የደረስንበት ሁኔታ ነው ያለው እና በአፋጣኝ አገዛዙም ጦርነቱ አቁሞ ተፋላሚዎችም ወደ ውይይት ጠረጴዛ ዙሪያ መጥተው አለን የሚሉት ሀሳብ በሰላማዊ መንገድ የሚገልጹበት ወደ እንደዛ አይነት ሽግግር የሚካሄድበት ሁኔታ በአፋጣኝ መመቻቸት አለበት። በነገራችን ላይ ጦርነት ይቁም ሲባል እየተካሄዱ ያሉ ጦርነቶች ብቻ ሳይሆን በቋፍ ላይ ያሉ እንደገና አንዳንዶቹ በፊት ተካሂደው እንደገና ተመልሰው የማገርሸት የመምጣት እድል ያላቸው ጦርነቶች አሉ። አንዳንዶቹ ቀጠናዊም ይዘት ያላቸው ጦርነቶች ብቅ እያሉ ነው፣ እየታዩ ነው። ይሄ ምንም ጥያቄ የለውም። ይህንን ግምት ውስጥ በማስገባት ነው ከሀገራዊው ስነሳ በአማራና በኦሮሚያ እየተካሄደ ያለው ጦርነት ነው ትልቁ። ይሄ በአፋጣኝ ወደ ውይይት ዓለም አቀፍ ማህበረሰብም ኢትዮጵያውያንም በተለይ በዚህ መድረክ እየተሳተፉ ያሉ ሀሳብ አቅራቢዎችም ተመልካቾችም ጫና አድርገው በፍጥነት በኦሮሚያና በአማራ ክልል እየተካሄደ ያለው ጦርነት የሚቆምበት፣ ተፋላሚዎች ወደ ጠረጴዛ ዙሪያ የሚመጡበት ሁኔታ መመቻቸት አለበት። ምክንያቱ እልቂቱ በጣም የከፋ የእርስ በርስ ጦርነት መሆኑ ደግሞ ወንድም ከወንድሙ ጋር ነው እየተገዳደለ እየተላለቀ ያለው። በዚህ ምክንያት ደግሞ ህዝቡ ከቦታ ቦታ መንቀሳቀስ አልቻለም፣ ማምረት አልቻለም። በተቻለ መጠን ደግሞ ያገኘውን እድል ተጠቅሞ ያመረተ ደግሞ አጓጉዞ ሸጦ እንትን ማለት አልቻለም። ልጆቹን ወደ ትምህርት ቤት መላክ አልቻለም። ትምህርት ቤቶች ወድመዋል። ከቦታ ቦታ መንቀሳቀስ በጣም በኢትዮጵያ ብርቅ ሌክዠሪ የሆነበት ሁኔታ ነው የተፈጠረው። ይህን ማለት አለበት። ከዚህ በተጨማሪ ያው ከትግራይ እንደ መገኘቴ መጠን የትግራይ ሰው እንደመሆኔ መጠን በትግራይ ደግሞ የነበረው ጦርነት ያስከፈለን ዋጋ ሁሉም ኢትዮጵያዊ የሚረዳው ነው። 1 ሚሊዮን እና ከዛ በላይ ሰው ጠፍቷል። ሀብት በቢሊዮኖች ወደ አንዳንዶቹ በትግራይ ብቻ እስከ 80 ቢሊዮን ዶላር የሚሉት አሉ። አንዳንዶቹ ደግሞ አጠቃላይ በሶስቱ ክልሎች በትግራይ 30 ቢሊዮን፣ በአማራ ክልል 20 ቢሊዮን፣ በአፋር ክልል 10 ቢሊዮን ወደ 60 ቢሊዮን ዶላር እንደወደመ ያስቀምጣሉ። እና
ይሄ ጦርነት በሰላም ስምምነት ቢቋጭም አሁን ተመልሶ ጦርነት የሚያገረሽበት ሁኔታ ምልክቶች እየታዩ ነው ያሉት። በተለይ ከጎረቤት ሀገር ኤርትራ ጋር በተያያዘ ደግሞ ፍጥጫው በጣም በጣም እየከረረ ሄዷል። ይሄ ፍጥጫ ደግሞ ያው የጦርነት አውድማው ትግራይ የመሆን እድሉ ሰፊ ነው፣ ምንም ጥያቄ የለውም። በተለይ ትግራይ ውስጥ ያሉ ፖለቲካ ተዋናዮች በዋናነት ህወሓት በፖለቲካ ውድቀት ምክንያት ለሁለት ተሰንጥቆ ወደ ወታደራዊ አመራሩም ጭምር በመጋባቱ ውድቀቱ ማለት ነው ከኮር በላይ የሚባሉ የቲዲኤፍ አመራሮች በወሰኑት የተሳሳተ ስሌት በቲዲኤፍ ውስጥ ራሱ መከፋፈል ተፈጥሮ ሌላ ታጣቂ ኃይል በትግራይ በሁለት እንትን ማለት ነው ጎራ ተከፍሎ የተፋጠጠበት ሁኔታ ነው ያለው። ሶ ኢንትራ ትግራይ ኮንፍሊክት የመፈጠር እድልም አለ። የኢንትራ ትግራይ ኮንፍሊክት ደግሞ በሶስት ደረጃዎች፣ በአንደኛ ሁለት አካላት ከኋላ እየገፉ ትግራይን ከትግራይ የማጋጨት ጦርነት ውስጥ የመክተት፣ ሁለተኛ እነዚህ ኃይሎች ወደ ጦርነት ሲገቡ ራሳቸው ደግሞ ትግራይ በሁለቱም ሳይድ ተሰልፎ የእነሱን ጦርነት እንዲዋጋ የማድረግ፣ ሶስተኛ ደግሞ በሶስተኛ ደረጃ የውክልና አጠቃላይ በቀጠናው ያለ የውክልና ጦርነት ላይ ትግራይ ተሳታፊ በማድረግ ትግራይን የማውደም አቅጣጫ ነው እየተካሄደ ያለው። ሶ በዋናነት ይህ የሰላም ይምጣ ጦርነት ይቁም አገዛዝ ይብቃ ጉዳይ ትግራይን ደግሞ ከአሁን በፊት በከፈለው ዋጋ አሁን ጦርነት መሸከም የሚችል ጫንቃ አለ ብለን አናምንም። ይሄ በነገራችን ላይ ከትግራይ ስለተገኙ ብቻ አይደለም፣ ከትግራይ ውጭ ያሉ ኢትዮጵያውያን ወንድሞችን በተደጋጋሚ የተናገሩት ነገር ነው። የትግራይ ህዝብ አሁን አንድ ጥይትም መተኮስ የለበትም ትግራይ ላይ፣ ጦርነቱ መሸከም የሚችልበት ጫንቃ የለም፣ ወድሟል። ስለዚህ የህወሓት አመራሮች እንደተጋበዙ አቶ ልደቱ ቅድም ገልጿል፣ ቢገኙ ይመረጥ ነበር። አስተውለው ይህንን ልዩነት አጥብበው ጦርነቱን ማስቀረት መቻል አለባቸው፣ በትግራይ ሊከሰት የሚችለው ጦርነት ማለት ነው። ከዛ በተጨማሪ ደግሞ የተለያዩ ኃይሎች በተለይ የኢትዮጵያና የኤርትራ መንግስታት፣ በተለይ የኤርትራ መንግስት ጦርነቱ ወደ ትግራይ እንዲመጣ በጣም ትልቅ ጥረት እያደረገ ነው ያለው። ፌዴራል መንግስት ደግሞ ይህንን ሳያገናዝብ በብልሃት ሳያይ ወደዚህ ወጥመድ ሰተት ብሎ እየገባ መንገድ መዝጋትም ጀምሯል። መንገድ መዝጋት የምን ምልክት እንደሆነ እናውቀዋለን ሁላችን። 2013 ዓ.ም ላይ በመንገድ መዝጋት ምልክቶች የተጀመረ ነው። እልም ያለ ጦርነት ውስጥ ተገብቶ ጀነሳይዳል በሆነ እንትን ከፍተኛ እልቂት 1 ሚሊዮን ወገኖቻችን ያጣ ነው ማለት ነው። አንዴ ከተኩል ይቀርሃል። ኦኬ። ስለዚህ ይህንን አደራ ማለት እፈልጋለሁ። በዚህ ረገድ በተለይ ትግራይ ላይ ያለው ፍጥጫ ሌላውንም የሚነካ ስለሚሆን ከአሁን በፊትም የተካሄደው ጦርነት ሁሉንም ዋጋ ያስከፈለ ስለሆነ እዚህ የተገኛችሁ ወገኖች ትግራይ ላይ ያለው ሁኔታ ልብ ብላችሁ ወስዳችሁ እዛ ላይም ጫና እንድታደርጉ ጥሪን ማቅረብ ፈልጋለሁ። ጦርነት ይቁም፣ ሰላም ይምጣ፣ አገዛዝ ይብቃ። አገዛዝ ሳያበቃ ሰላም የማይታሰብ ነገር ነውና ወንድሞቻችንም ወደው አይደለም አንዳንዶቹ እየተፋለሙ ያሉት የአገዛዝ እንትን በኢትዮጵያ አለማብቃቱ የአገዛዝ ስርዓት አለማብቃቱ የፈጠረው ነውና እሱም ላይ እኔ በዋናነት ሰላማዊ ትግል ነው አሁን እንትን የማደርገው የምደግፈው። ስለዚህ በዚህ ሰላማዊ ትግል የምትሳተፉ ወገኖች በምታደርጉት ጥሪ ሁሉ ከጎናችሁ እንደሆንኩ መግለጽ ፈልጋለሁ። ለመሳተፍም ዝግጁ ነኝ። አመሰግናለሁ። እሺ፣ በጣም እናመሰግናለን። 46 ሰከንድ አትርፈህልናል። እንግዲህ ሌሎች ተናጋሪዎችም አሉ በስፋት እንግዲህ ገና እየጀመርን ነው ማለት ይቻላል። ግን ገና ከመጀመሩ በነገራችን ላይ አሁንም ከበርካታ የኢትዮጵያ አካባቢዎች ዩቱብ እንዳይሰራ የተደረገባቸው አካባቢዎች እንዳሉ፣ ኢንተርኔት እንዳይሰራ የተደረገባቸው አካባቢዎች እንዳሉ፣ ከሌላው በተለየ ኢንተርኔት በእጅጉ እንዲደክም የተደረገባቸው አካባቢዎች እንዳሉ በስፋት መልእክት እየተቀበልን ነው። ይህን ነው መጀመሪያም ስንል የነበረው። አገዛዙ ገና የዜጎች ትብብር የዜጎች በጋራ መሰባሰብ ሲመጣ ይሸበራል። ምክንያቱም ዜጎች ከተባበሩ አገዛዝነት ስለማይሰነብት ማለት ነው። እና አሁንም እያየን ያለነው ያንን ነው። እንግዲህ ይሄ የሚያሳየን ነገር አለ። ምን ያህል ትግሉ ገና ከጅምሩ አገዛዝን በማሸበር ረገድ እንዲርድ በማድረግ ረገድ እንዴት ውጤታማ እንደሆነ ያሳያል ብዬ አምናለሁና ብርታት ሊሆነን ይገባል። ይሄ ድምጻችንን ለማሰማት ትክክለኛው ፓት ላይ መሆናችንን ሊነግረን ይገባል ብዬ ስለማስብ ነው። ይህንን መልእክት አሁንም ከተለያዩ የኢትዮጵያ ክፍሎች መልእክታችሁን ላኩልን። ምንድነው የተቸገራችሁበት ጉዳይ የሚለውን እንደዚሁ ተመልከቱ፣ ላኩልን። አቶ ጀዋር መሐመድም አሁን እንዲሁ ያው እዚሁ ከኛው ጋር አለ፣ ግን ገጹ ላይ የደረሱትን መልእክቶች ጽፎ ተመልክቻለሁ። ከተለያዩ የኢትዮጵያ አካባቢዎች የዩቲዩብ ሊንክ እንዳይሰራ
እየተደረገ ያለ መሆኑንም ጠቅሶ ጽፏል። እኔም ጋር የደረሰው ነገር እሱን ነው የሚያሳየው። ስለጻፈ ላንሳው ብዬ ነው እዚህ ላይ። አቶ ጀዋርም ንግግር ያደርጋል ከተወሰኑ ጊዜዎች በኋላ። ስለዚህ እሱም ተጠባበቁ። ሌሎች ብዙዎች አሉን እዚህ። አቶ ገዱም አሉ፣ አርበኛ ዘመነም ይናገራል። በኢትዮጵያ ውስጥ አሉ የምትሏቸው የፖለቲካ ፊገርስ ይናገራሉና ይህንን በየሚዲያው የምትከታተሉት ሁሉ እየተከታተላችሁ ያላችሁበትን ሚዲያ ሊንክ አሰራጩ። ወዳጆቻችሁ ይህንን ትዕይንተ ህዝብ እየተከታተሉ እንዳለ አረጋግጡ። የዚህ ሰልፍ ታዳሚ ለመሆን ምንም አይጠይቅም። ይህንን ርዕዮተ ዓለም አይገድበውም፣ ሃይማኖት አይገድበውም፣ አካባቢ አይገድበውም፣ አተያይ አይገድበውም እና ይህንን ትዕይንተ ህዝብ ላለመካፈል ምንም ምክንያት የለም። አገዛዙ ብቻ ነው ይህንን ትዕይንተ ህዝብ ወይም ገዢዎች ናቸው ይህንን ትዕይንተ ህዝብ መካፈል የማይፈልጉት። በዛም ምክንያት ነው ህወሓትና ብልጽግና ያልተገኙት ብለን ነው የምናስበው። ለማንኛውም ቀጣዩ ተናጋሪያችን የሚሆኑት እዚሁ ላይ እየተመለከትኩ ነው፣ አቶ አማኑኤል ሞጊሶ ናቸው። አቶ አማኑኤል ሞጊሶ የወላይታ ብሔር ተወላጅ ናቸው። የወላይታ ብሔራዊ ንቅናቄም ሊቀመንበር ናቸው። 10 ደቂቃ አሉት አቶ አማኑኤል አሁን ሀገራችን ባለችበት ሁኔታ ጦርነት እንዴት ሊቆም፣ አገዛዝ እንዴት ሊያበቃና ዘላቂ ሰላም እንዴት ሊሰፍን ይችላል የሚለውን የእርሶንና የንቅናቄውን ሀሳብ እንዲያቀርቡ ጋብዞታለሁ። 10 ደቂቃ አሉት። ይቀጥሉ አቶ አማኑኤል። አቶ አማኑኤል ድምጾን እየሰማን አይደለም። ዜና ሚዩት ነው ያሉት። አንሚዩት ማድረግ አለባቸው። ቴዲ አንሚዩት ማድረግ እሱን ልብ በሉልን። ብዙ ደቂቃ ስለሌለን እሱን ጥንቃቄ አድርጉልን። ይቀጥሉ። አመሰግናለሁ። ይሰማቸዋል አይደል? ይሰማናል። ይቀጥሉ። አመሰግናለሁ ቴዲ። ጦርነት ይቁም፣ አገዛዝነት ይብቃ፣ ሰላም ብርሃን ይፈንጥቅ። ሰላምና ፍትህ ለመላው ኢትዮጵያውያን በሀገር ውስጥም በወላው ዓለም የምትገኙ። እኔ ዛሬ የምናገረው እንደ ፓርቲ መሪ ብቻ ሳይሆን ውዱ ሀገራችን ኢትዮጵያ በደረሰባት አሁናዊ ሁኔታ ልቡ እንደተሰበረ እንደ አንድ ዜጋም ጭምሮኝ ነው። በመጀመሪያ የዚህ የታሪካዊ ተቃውሞ ሰላማዊ ትግል ማስፈንጠሪያ የሆነውን የበየነ መረብ ህዝባዊ ትዕይንት አዘጋጆች የሆናችሁ የአብሮነት ኢትዮጵያ ድምጻችንን የምታጎሉ ሚዲያዎች፣ በዓለም ዙሪያ የምትመለከቱት በሺዎች የምትቆጠሩ ወንድሞቼ፣ እህቶቼ፣ እናቶችና አባቶቼ እንዲሁም በአይነቱ ልዩ የሆነውን ይህን ንግግር አድራጊዎች በሙሉ እጅግ አድርጌ ለማመስገን እወዳለሁ። እውነት ከጭቆና የበለጠ ፈጣን እንደሆነች፣ ብርሃንም ሁል ጊዜ መንገድ እንደሚያገኝ አሳይታችኋል። ከህዝብ ጋር ስለቆማችሁ፣ ለውይይት ቦታ ስለሰጣችሁ፣ እውነትና የግንኙነት መሳሪያም ስለሆናችሁ እጅግ አድርጌ በድጋሚ አመሰግናለሁ። ሚናችሁ ታሪካዊ ነው። በቀውስ ጊዜ እውነት የሚናገርላትን ትፈልጋለች እና ድርሻችሁን አበርክታችኋል። ታሪክም አይረሳችሁም። ዛሬ እዚህ የተሰበሰብነው 3 መሰረታዊ ጥያቄዎችን ለመጋፈጥ ነው። አንደኛ፣ ጦርነቱ በኢትዮጵያ እንዴት ሊቆም ይችላል? ሁለተኛ፣ አገዛዝነት እንዴት ሊያከትም ይችላል? እንዲሁም ሶስተኛ፣ ዘላቂ ሰላም እንዴት ለሀገራችን ሊመጣ ይችላል? እነዚህ ጥያቄዎች ትምህርታዊም አይደሉም። እነዚህ ጥያቄዎች ንድፈ ሐሳባዊ አይደሉም። እነዚህ ጥያቄዎች የፖለቲካ መፈክርም አይደሉም። እነዚህ ጥያቄዎች በሚሊዮን ስለሚቆጠሩ ኢትዮጵያውያን የህልውና ጥያቄ ናቸው። እነዚህ ጥያቄዎች ልጆችን የቀበሩ እናቶች፣ ሰላም የሚናፍቁ ወጣቶች፣ በእርስ በርስ ጦርነት፣ በግጭት፣ በመፈናቀል፣ በፍርሃት የተበተኑ እናቶች ጩኸት ነው። በስራ እጦት በየከተማው ጉልበታቸው የሚበዘበዙ፣ አገዛዙ ለጦርነት ማገዶ የሚያደርጉ ልጆች እናቶችም ተቋርጧል ይመስለኛል። አይደለም እየሰማናቸው አይደለም።
ዜና አንሚዩት አድርጊና ተናገሪ። ኢንተርኔታቸው ተቋርጧል፣ ይቅርታ። እሺ እንግዲህ ይቅርታ እንጠይቃለን። ወደ የሚቀጥለው ተናጋሪ መሻገር ይኖርብናል፣ ምክንያቱም ብዙ ደቂቃ የለንም። መልእክታቸውን ቢጨርሱ እንወድ ነበር። በነገራችን ላይ አሁንም ብዙ መልእክት እየተቀበልኩ ነው። ኢንተርኔት እየሰራ አይደለም ማለት በብዙ ኢትዮጵያ አካባቢዎች ዩቲዩብ ብሎክ ተደርጓል። በአንዳንዶች ቦታዎች በጣም ኢንተርኔት ተዳክሟል። በሌሎች አካባቢዎች ደግሞ ልዩ ልዩ እንቅፋቶች እየተፈጠሩ ነው፣ በግልጽ የሚታይ ማለት ነውና ዜጎች ሳንጀምር አሸንፈናል። የመጀመሪያው ቢያንስ አገዛዝን መገዳደር ችለናል በመሰባሰባችን። ይሄ በጋራ መሰባሰባችን ምን ያህል ኃይል እንደሆነ የሚያሳይ አንድ ተጨባጭ ምሳሌ ሆኖ ሊቀርብ የሚችል ነው ብዬ አስባለሁኝ። ግን ቪፒኤን መጠቀም እንድትችሉ